ለኢትዮጵያ ህዝብ አላስተላለፍኩም ማለት የለም ዶክተር አብይ አህመድን ታንዴ ሁለት ያገኝቻለሁ እየመጣ ይዘይረኛል የኢትዮጵያ ህዝብ ወይ አጠገብህን እብት ብቻህን ያንተ ብሶ ዛሬ በአሁን ሰዓት ገጁ ፓርቲ ልማት አልምጭ ያለው ይላል እስር ቤት አድርጎ በድብደባ ያው ግሬን ቆርጦኝ እርሶ ግን አሳን ምርጫው ያደረጉት አሳ ስለሚወዱ ነው አሁን ጥሩ አመጣ የመጀመሪያ ባትሪ ነበርኩ እሺ ባትሪ ነበር መልክቱ እሺ ባትሪ ሆነ ጀበና ምናምን ነበር ወያኔ መቼም ያው ንብ ነው ኢትዮጵያ ላይ ግን ወያኔ የሚባል ስርዓት ወይ ፓርቲ ነበር ኢትዮጵያን የሚገዛ ልጨርስል አረ ልጅ ገና ነህሳ ገዲ አንተ አቶ መራራ እንደው ንግግሩ መራራ ነው ስሙ መራራ ያልኩት ተባበሩ መንግስታት ስብሰባ ላይ ነው አብይ ያለ ነረፊሰሪ ሳቃሉ ዶክተር መሐመድ አሚን አሉ ሎጋ ወደ ተከበርከ ሀገር ህዝብ ሆይ አረ አባቶችን ታሪክ አጥና አረ ዛሬ ልጆች ህዝብሳቸው አይጫረሱ አረ መንግስትንም ጆሮ ይስተው አረኛ መፍትያችን ሰላም ነው ስሙን ቀይሯል የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ በስሙን አስቀየርኩት ከሰላማዊ ብዙ ያራቀ ማለት ነው አቦ በረከውን እንጂ ጋዜጠኛ ቡድኛራስ እንደው አንተና እኔ መግብሩ ነው አጠገብ ያሉትን ፈትሽ አብይ ፈታሪ ታንተ ይሁን አመሰግናለሁ ለብርሃነ ትንሳኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደመዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከዕውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም ኮምቦልቻ ወሎነን ሳይድ ይመር አሊ በጣም የሚታወቁበት ስማቸው ደግሞ ሳይድ ሚሊሻው እሳቸው በ2002 ኢትዮጵያ አቀፍ ምርጫ ላይ ተወዳዳሪ የነበሩና በተለየ የምረጡ እንቅስቃሴያቸው የሚታወቁ ተቃዋሚ ነበሩ የተከበርከው የኢትዮጵያ ህዝብ ሆይ የፓርቲ ፕሮግራም መንግስትም ስትሆኑ ፖሊሲ አትበል መጀመሪያ ምረጠንና ተያወዲያ አብረን ህገ መንግስት እናወጣለን አንተ የተሳተፍክበት ፖሊሲ ይኖረናል ቀድመን ህግ አውጥተን ከጠበቅንህማ ምኑን አሳተፍንህ በምንስ ከገዢው ኢህአዲግ ተለየን ታዲያ ነው ሐሳባቸው ይልቅስ ድምጥ ስጠን እኛ እብብትቻ ስርነን በሚል የኢትዮጵያ ህዝብ አጠገብህን እብት ብቻህን ያንተ ብሶ ዛሬ በአሁን ሰዓት ገጁ ፓርቲ ልማት አልምጭ ያለው ይላል ትክክል ለንክሪው ማይከባ ሐቅ አንተም ታውቃለህ ልማቶቹ ጋር ግን ምን አሉ ፍላጎታ አተራኩ እንዲረኩ ግን ምን ጎደሎ እንዳለብህ ለህዝባችን እናስተላልፋለን በገጠር መሬት ይሄር እንደሆነ የተፈራረቁ ሁኔታዎች አሉ እነዛ እንዲስተካከሉልህ አንተ ጋር በመማከር ሐሳብህን እናቀርባለን እናረግልሃለን ማለት ግን ይከብደናል ለምን መቼ ድምጽ ሰጠህንና ያንተን ዕውቅና ማይሰጠህ ዕውቅና በሚል ለየት ያሉ ተወዳዳሪም ነበሩ ለየት ያለ የኢትዮጵያ ሰላማዊ ፓርቲ ኢሰፓ የተባለ ፓርቲም ነበራቸው በርግጥ የያኔው ገዢ ፓርቲ ኢህአዲግ የሱን ደካማ ጎን ለመሸፈን እሱ የተሻለ መስሎ ለመታየት ወይ ከነዚህማ ኢህአዲግ በስንት ጣሙ እንዲባል የቀፈቀፋቸው ከሚባሉ ፓርቲዎች መካከል ተመድበው ነበርም አሁን የት ናቸው ፓርቲያቸው የኢትዮጵያ ሰላማዊ ፓርቲ ኢሰፓና እሳቸው ስላሉበት ሁኔታ ስለ ቀጣዩ ምርጫ ስለ ህይወታቸው ስለ ጤናቸው ልንጠይቅ ሊነግሩን ቀጠሮ ይዘናል ማሳሰቢያ አንደኛ የዚህ ፕሮግራም የሐሳቡ ባለቤት እንግዳችን እንጂ እግረኛው አይደለም ሁለተኛ በዚህ ፕሮግራም ስማችሁ የሚጠቀስ ተቋማት ወይም ግለሰቦች ስማችን ባልተገባና በተዛነፈ ተጠቅሷል ካላችሁ እና እኛም የምንለው አለ የሚል ወገን እድሉን እንሰጣለን አሁን ወደ ሙሉ ፕሮግራሙ እግረኛው በኮምቦልቻ
ጋሽ ሰይድ የኔ ወንድም እንዴት አሉ? ሰላም ነው? እኔ ተክለ ሃይማኖት አዳነ እባላለሁ። ከእግረኛው ሚዲያ ነው የመጣሁት እርሶን ለማግኘት። እሺ ስላገኘሁት ደስ ብሎኛል። በጣም የሚታወቅ የ2002 የምርጫ ክርክሮ በጣም የሚደነቅ ነው። ያን ሰሞኑን ስንሰማ ጊዜው ደግሞ አሁኑ ምርጫም እየመጣ ነው። እንዴት ነው እስኪ ጋሽ ሰይድ የት ነው ያሉት? ያ የሚገርም የምርጫ ቅስቀሳቸው ያ ንግግራቸው እናስታውስ፣ እንደው በምን ሁኔታም እንዳሉ እንጠይቅ ብለን ነው የመጣ ነው። እኔ ደግሞ እናንተ ዛሬ ለኢትዮጵያ ሕዝብ በሰራው ታሪክ ያንን ሁኔታ አስታውሳችሁ መጣችሁ እዚህ አደጋ ላይ ሆኔ መጣችሁ በመጠየቃችሁ በኢትዮጵያ ሕዝብ ስም ታላቅ የሆነ ምስጋና አቀርባለሁ። በጣም እናመሰግናለን። እንትኑን ያስታውሱታል? የ2002 ምርጫውን አንተ የተከበርከው የኢትዮጵያ ሕዝብ ሆይ፣ የተከበርከው የኢትዮጵያ ሕዝብ ሆይ፣ ጉድ ታምር እያየን ነው። ፈጣሪ ታንተ ይሁን። ፈጣሪህን ተያዝክ ግን ሰላምን ታገኝህ ግን እርገታችን ፈጣን ይሆናል። እርገታችን ፈጣን የሚሆነው ደግሞ ያሳለፍነው ዘመንትናይ ልጆችህ፣ አዛውንቱ፣ እንሰሳው ሰላም በማጣት የደረሰበት ችግር ላንተ ልናስተምርህ አይገባም። እኛ ግን የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ ድምጥ ስጠን የምንለው የሰላም ተጠቃሚ ሆነህ የመብት ተጠቃሚ እንድትሆን ሰላማዊ የሆነ ፍክክር እንጂ አንዱ የሰራውን አንዱ በማፍረስ አገርህን ወደ ድህነት ወለል መድወል አይደለም። የተከበርከ የኢትዮጵያ ሕዝብ ሆይ ትልቅ እድል አግኝተሃል። እንዴ አታውቅም ብለን አይደለም፣ ታውቃለህ። ግን አንተ የምታውቀውን ብሶት መድረክ አግኝተን መናገር የምንችለው ያንተን የተከበርከውን የኢትዮጵያን ሕዝብ ድምጥ በማግኘት ነው። ስለዚህ ምልክታችን አሳ ነው፣ እንታገልልህ። ከነ አቶ በረከት ስምኦን ከነ አቶ ልደቱ አያሌው ጋር የነበረውን ክርክር ያስታውሱታል? እዛ ላይ ታንመጣ ቀደምት ህገ መንግስቱ ረቂቅ ጀምሮ ለዋጋ ፈልጋለሁ። መጀመሪያው እሺ ቀጥሉ። እሺ ለተከበረ የሀገር ሕዝብ ሆይ ብዬ ለኢትዮጵያ ሕዝብ ፊዳ ገብቼ ህገ መንግስቱ ማርቀቅ ጀምሮ በአንቀጽ 39 ላይ ከፍተኛ ተቃውሞ አድርጌ ተጋፍጬ ለኢትዮጵያ ሕዝብ ብዙ መልእክት ታስተላልፍ ነበር። በጣም ጥሩ። ያ ይለፍና ደግሞ የሽግግር መንግስት ሆኖ ወያኔ ገንጣይና አስገንጣይ ሆኖ መጥቶ የኢትዮጵያን ሕዝብ አንገው ቆርጦ ወደ ባልባ አድርጎ ተባህር ሲያቋርጠን የመጀመሪያ ኢትዮጵያ ውስጥ የተቃወምኩ የኮምቦልቻ ህዝብ ከ600,000 በላይ ያውቃል። እቃወማለሁ። 20,000 ሰራዊት ይዤ አሰብን የወሎ ግዛት አውራጃ ናት፣ አይገነጠልም። ቀይ ባህር ተተጎነጠለ የኢትዮጵያ ሕዝብ አንገት ቆረጣችሁ ብዬ ከፍተኛ መስዋዕትነት የከፈልኩ አንዱ ኢትዮጵያዊ ነኝ። ዛሬ ግን ምሁሮችም ሆነ መንግስት ሚኒስትሮች ስለ ቀይ ባህር ያነሳሉ። እኔ ግን የመጀመሪያ መስዋዕትነት ከፍሌበታለሁ። ይሄ የኢትዮጵያ ሕዝብ ምስክሬ ነው። ኢትዮጵያ ብሔራዊ ምርጫ ቦርድም ያውቃል። ወደ 2000 ምርጫ 97 ምርጫ ምን አይነት መስዋዕትነት ነው የከፈሉት በቀይ ባህር? በቀይ ባህር ኧረ በሬ ጀግና መዲያን ያለኝ እኔ ቀይ ባህር እንዳይገነጠል የመጀመሪያ በሙጥዋ ላይ እኮ ከፍተኛ መስዋዕትነት ተመንግስቱ ኃይለማርያም የጀግና መዲያ ላይ ተቀብያለሁ። ወታደር ነውት? ኤርትራ እንዳትገጠል? አዎ ወታደር ነበርኩ። ማዕረግ አለውት? የለኝም። እሺ። ከዛ በኋላ ግን ኢትዮጵያ ልትገነጠል ትክክል የመጀመሪያ ፓርቲ መሰረኩ። ኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ ብዬ ኤርትራ ልትገነጠል ስትል የመጀመሪያ ገንጣይና አስገንጣይ ሆናችሁ መጣችሁ ብዬ ፓርቲ መሰረኩ። እሺ። ፓርቲው ታገደ። በሁለት ዓመቱ ግን ረታው በኢትዮጵያ ፌደራል ጠቅላይ ፍርድ ቤት ወደ ፓርቲ ህጋዊ ቆኖ አሰሪ ተወሰድኩ። በኋላ ላይ ግን ፓርቲያችን ብዙ ልጆችን መስዋዕትን አስከፍላለሁ። በምን ኢትዮጵያ ብሔር ብሔረሰቦች እንኳን እኛ ኢትዮጵያዊ ቀርተን ጠላቶቻችን ያቆልናል። ኢትዮጵያዊ አንድነታችን አሸርሽሩ። አንቀጽ 39 ትልቅ መርዝ አለው። ኤርትራን ለመገንጠል ነው ያወጣችሁ ብዬ ተቃውሞት የመጀመሪያ ኢትዮጵያዊ ነኝ። በጣም የተሆነ በላይ ግን ትልቅ መስዋዕትነት አባሎችን ማስከፈልኩኝ። ይከፈል 2002 ምርጫ ላይ ግን ምንም ታይቀረኝ ኢትዮጵያ ሕዝብ ወይት እንደምትጠፋ ይሄደች እንደሆነ
ምን አደጋ እንደሚጠርስባት ዛሬ የመጣውን ተናግሬ በርዕዮተ ዓለሜ ላይ ለኢትዮጵያ ሕዝብ አስተዋውቂያለሁ። በዛ ሰዓት በ2007 ምርጫ ለኢትዮጵያ ሕዝብ ያስተላለፍኩት ተጋራ ምክር ቤት ረግጬ ወጥቻለሁ። ሕገ መንግሥቱ እየጣሳችሁ ነው። ኢትዮጵያ ሕዝብ አትበድሉት። እናንተ ሰዎች ርዕዮተ ዓለም የላችሁም። ወያኔ ሀገር የመሸጥ ስልጣን የለውም ብዬ መጀመሪያ ተቃውሜ ረግጬ ወጣሁ። ያው የኢትዮጵያ ሕዝብ ወይ ወገኔ ወያኔ እስር ቤት አድርጎ በድብደባ ያው እግሬን ቆርጦኝ ዛሬ ከሞቱት በላይ ታሉበታችሁ እኔ በመሰቃይ ላይ እንዳለሁ የተከበሩት የሀገራችን ጠቅላይ ሚኒስትር ብሶቴን ነግሬው ጥሩ መሪ ነው ነግሬው አብሽር ብሎኝ እሱን ትታገል በፓርላማ ላይ ጠቅላይ ሚኒስትሩ ባለበት ላይ ይሄ ዛሬ ሀገራችን ለጥፋት የመጣ አደጋ እንደሚመጣ ወያኔ ግን ርዕዮተ ዓለም የለውም ኢትዮጵያን ለመበተን ነው። ጠቅላይ ሚኒስትር አንተ አንገፋ ልጃችን አንተ እንቁልኝ ነህ አገርህን አደጋ ላይ እንዲያትወርቅ ወያኔ መሽጎ ብልጥግና ጋር ሆኖ አደጋ እንዳይመጣ እያልኩ ተመክረው አብይ ነግሬዋለሁ። ቅሬታ ያለኝም ከአንዴም ሁለቴ አብይ እኔን ቀርቦ ግን ሰላም ትለኝ የወያኔ ናፋቂዎች የኢትዮጵያን ደም ትመጡ የነበሩ ብልጥግና ውስጥ ተመሽገው የፈጠሙ ቢደባ ጭራሽ አብይ ዘንድ እንዲያልቀርብ አደረጉ። ፓርቲውን ህጋዊ ማስረጃ ይዘን 10600 አባላት አቅርበን ምርጫውን ታግዳችኋል ተብለን ደብዳቤ ጣፈን ብሔራዊ ምርጫ ቦርድ መቼ አሁን 2000 አሁን ይሄ መጀመሪያው ምርጫ በቃ አብይ ይመረጥ እሳቸው የተመረጡ ጊዜ አብይ የተመረጠ ጊዜ አብይ የተመረጠ ግን እኛ ያደረው ርዕዮተ ዓለም ነው የያዘው አብይ እንቀበላለን እንገድፋለን ስላልኩኝ አሳዛኝ ታሪክ የወተት ሀብትና ከብት እርባታ የድርጅት ቦታ ዛለኝ በኢትዮጵያ ሰላማዊ ዴሞክራሲያዊ ፓርቲ ስም አረጋሽ ተስፋዬና ፀሐይ ሰይድ ሁለት ሚስቶች አሉ። በእነሱ ስም ዘበርበሬው እዚህ አለ መኖሪያ ቤት እንዲሸጡ አድርገው በፓርቲ ስም እኛ ታናቅ አረንጓዴ ደብተር እያለን የድርጅት ቦታ ህጋዊ ፈቃድና ፕላን እያለን እስካሁን ድረስ 2018 ድረስ ግብር ምን ገበረኛ ነን። ትናንትና ግን የካቲት 6 ቀን አረመኔ የሆነ ኮምቦልቻ ፍርድ ቤት የሀገሪቱን ህገ መንግስት አንቀጽ 9 በመጣስ በስልጣኑ ብቻ 4 ሲኖ መኪና አስቀርቦ በፖሊስ 27 ቤተሰብ ሜዲያ ላይ አፍሶን ዛሬ ወረንዳ ላይ ያገኛችሁኝ ጥገኛ ሆኜ ነው። ውድ የተከበርከው የሀገሬ ህዝብ ወይ ወገናችሁ ውድ የተከበርከው የሀገሬ ህዝብ ጭፍን ጥላቻ ታልሸከም ጠንካራውን ግሪያ በመስጠት ላደረኩት አደጋ ዛሬ በሀገሬ ላይ እንዳልቀበር ሆኔ ቤተሰቦች ተበትነው የኮምቦልቻ ወረዳ ፍርድ ቤት የሀገሪቱን ህገ መንግስት ጥሶ መሬት መሸጥ አይችልም ለሜዲያ ላይ ያፈሰኝ መሆኑን ውድ የሀገሬ ህዝቦች እንዲታቁልኝ። ፍርድ ቤት እኮ መፍረድ ነው። ከፍርድ ቤት በፊት ከሳሽና ተከሳሽ መኖር አለበት አይደለ? ተከሳሹ የኢትዮጵያ ሰላማዊ ዴሞክራሲያዊ ፓርቲ ነው እና አረጋሽ ተስፋዬ ተከሰሱም አፈጣጠምም የለም። የሃይማኖት አክራሪ የሆነው አህመድ ሁሴን ከድሪመር ዩሱፍ በአንድ ቤት ተሰባስበው ፍርድ ቤት የሚሆን የኮምቦልቻ ወረዳ ፍርድ ጨረታ አውጥቶ መሸጥ አለበት። ጥሩ የፍርድ ቤት ሆነ ቦታው የማን ነው ክሱ? ቦታው የማን ነው? እስኪ ቦታውማ እና አረጋሽ ተስፋዬ ኢማም የራሳችን ተንጉሱ መንግስት ጀምሮ የራሳችን መሬት ነው ይዞታው። በዛ ላይ ግን ህጋዊ ማስረጃ አለ። የወተት ሀብት የከብት እርባታ የድርጅት ቦታ ህጋዊ ፍቃድ ያለን አሁንም እስካሁንም ግብር ምን ገበረኛለን አረንጓዴ ደብተር አለን። የፍርድ ቤት ግን አረንጓዴ ደብተር እያለ ማያት አይችልም። በህግ የተከለከለ ነው በአማራ ክልል አዋጅ። ለማን ፈረደ? ይሄ ለማን ይገባዋል አለ ቤቱና ቦታው? ለሃይማኖት አክራሪው ከድሪ መሪና አህመድ ሁሴን። ስለዚህ ከሳሽና በፓርቲ ስም ነው። አዎ ከሳሽና ተከሳሽ አለ ማለት ነው። ፓርቲ ነው ፓርቲ ነው። ሌላ አንደኛ ተከሳሽ የኢትዮጵያ ሰላማዊ ዴሞክራሲያዊ ፓርቲ ነው። እሺ ሁለተኛ ተከሳሽ የድርጅቱ ሊቀመንበር ሰይድ ይመራል። እኔ ለማጥቃት ነው። እሺ 580 ሺህ ብር አህመድ ሁሴን ለፓርቲው ብር አበድሮ ሸክ ፓርቲው ሰጥቶ በሚል አፈጣጠም ፓርቲውን የተከሰሰው ለኮምቦልቻ ወረዳ ፍርድ ቤት ግን ውክልና ተላከች። ምን ብላ ያረጋሽ ተስፋዬ መኖሪያ ቤትና የፀሐይ ሰይድ መኖሪያ ቤት ተሽጦ ንብረቱ የባልና የሚስት እንደመሆኑ መጠን የሁለተኛ ፍርድ ባለዲያ ብቻ ተቀንሶ የሴቶቹ ንብረት አይነካ
ለፍርድ ባለመብቱ እንዲሰጥ ብሎ ውክልና ልኳል ኮምቦልቻ። ይሄን ነው ይያለ የኢትዮጵያ ህገ መንግስት አጣሪው ጉባኤ ወሰኖ የፌደራል ፍርድ ቤትም አልወሰነም። ሴቶቹ መብት አልነካም። ይግባኝ ጠየቁ። እርሶ ከይግባኝ የኢትዮጵያ ፌዴሬሽን ምክር ቤት ወሰነ መጨረሻ ያን ውሳኔ አትቃወሙንም። እሺ ያንን ግን እዚህ ያለው አጭበርበሮ ነው። ጨረታ ማተሸጥ ማሰን ነው። አናቅም በዲበ ነው። ግን የወተት ሀብትና የከብት እርባታ የድርጅት ቦታ ትናንትና የካቲት 16 ቀን ብያ 5 ቀን 27 ቤተሰብ በማህበር ተደራጅተው ያለማው ልማት አሁን ተቀርጧል። ቦታውን አሳያለሁ። አሁንም በከተማ ሽንሸና አልገባም። ገበሬ ማህበር ነው። ገብተንም አለን። ገበሬ ማህበሩ የሰጠን ማስረጃ አለ። ቦምቡዲና የፖለቲካ ትእዛዝ ብቻ እኛን ሚዲያ ላይ አፍሶ በሰራው ታሪክ በሀገሬ ላይ እሰ ቤተሰቦቼ የሞት ቅጣት ተፈረደባቸው። የኮምቦልቻ ወረዳ ፍርድ ቤት የጣፋ ደብዳቤ ላይ ፖሊስም ራሱ ግራ ገባው። 4 ሲኖ ቀርቦ ወይት እንዳለው ቤተሰብ አይታወቅም። ግማሽ ፋኖ ይግባም እንደው አላውቁልም። ልጅ ወላ ተበተነ። እኔ ግን የውዝ በረንዳ ላይ ዘመር ተጠግቼ ያገኘኝ ይገርም ነው። ይሄን ግን ፕላኑን እሰጣለሁ። ይሄን መልህም ማስረጃ ኢትዮጵያ ፌዴሬሽን አሁን ግን የሀገር ጠቅላይ ፌደራል ፍርድ ቤት ንብረቱ እንዲከበር ትእዛዝ ያንጥቻለሁ። አልተቻለው። ኢትዮጵያ ፌደራል ፍርድ ቤት ግራ ገብቶት ህገ መንግስቱ የተጣሰ ስለሆነ ያ ንብረት እንዳይነካ ፍርድ ቤቱን ምግድ ያልሰጠውም ላሰናግር ክፍለ ከተማ ለኮምቦልቻ መሰረተ ልማት የናረጋሽ ተዛይ ወተት ሀብትና የከብት እርባታ 15 መካዚን እንዳይነካ የሚል ትእዛዝ አንጥቻለሁ። ግልጽ ያድርጉልኝ ጋሼ። እንዴት መሰለው አሁን ወደ ውሳኔው ነው የገቡልኝ። ጉዳዩ የእርሶ ቤት በባለቤቱ ስም ያለ ቤት ነበረ፣ መኖሪያ ቤት ግን የለም። ቆዩ ይሄን ማን ይገባኛል ብሎ ጠየቀ? አህመድ ሁሴን። ትክክል ነህ። አዎ የኛ አባል የነበረ የድርጅቱ አባል የነበረ የኢትዮጵያ ሰላማዊ ፓርቲ የነበረ ወያኔ ጋር ተሻረከና በገንዘብ ተገዛና አህመድ ሁሴን እሺ የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ ብር አበደረቻለሁ 580 ሺህ ብር። እሱ አቶ አህመድ ሁሴን ለፓርቲው ብር አበዳሪ ሆነው እሺ ያ መቼ ከሰሰ? የካቲት 28 ቀን 2000 ስንት 2005 እሺ በዛው ቀን ተፈረደ። ፓርቲው ማያቀም ምን ብሎ የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ የካቲት 28 ቀን ባለበት የአህመድ ሁሴን 580 ሺህ ብር በአንድነትና በነጠላ የድርጅቱ ሊቀመንበር እንዲከፍሉ በሚል ክሱም ፍርዱም አንድ ቀን ሆነ። በዛ በፍርድ ደግሞ ሚያዝያ 9 ቀን በ2006 እሺ አፈጣጠም ከሰሰ ፓርቲውን። እሺ ፓርቲው አፈጣጠም ተከሰሰ በላይ ደግሞ በፓርቲው ላይ በአንድነትና በነጠላ ያና 580 ሺህ እንዲከፍል አህመድ ሁሴን አስወሰነ። በዛው ውሳኔ እንደገና ለኮምቦልቻ ወረዳ ፍርድ ቤት ኩልና ይሰጥልኝ ብሎ ያን ፍርድ ቤት ጠየቀ። ያም የፖለቲካ ውሳኔ ነው። ጠየቀ ሚያዝያ 9 ቀን ለኮምቦልቻ ወረዳ ፍርድ ቤት አሁን እንደምልህ ምን ተብሎ ተላከ? የወይዘሮ አረጋሽ ተስፋያና የጣሃይ ሰይድ መኖሪያ ቤት ንብረቱ የባልና የሚስት እንደመሆኑ በርበሬ ወንዝ ነው የሚለው ግን ቀበሌ 5 በርበሬ ወንዝ ነው። ያን አይደለም ተሽጦ የሁለተኛ ተከሳሽ የድርጅቱ ሊቀመንበር ብቻ ድራሽ ተነስቶ እንዲከፈል የሚል ለኮምቦልቻ ወረዳ ፍርድ ቤት ውክልና መጣለት። እሺ ያ ውክልና ታገኘ በላይ ይሄ ፍርድ ቤት ውክልና ለቀቀቶ እና አረጋሽን አፈጣጥም ተከሳሽ አረጋቸው። መቼ? በ2015 ተመልከት እንግዲህ በ10 ዓመቱ እሺ አርጎ መኖሪያ የላቸውም። ቀበሌ 5 የላቸውም። ፋይልም የላቸውም። መዘጋጃ ቤትም የላቸውም። ከዛ ላይ ግን 285 ካሬ ሜትር ያረጋሽና ያጣሃይ መኖሪያ ቤት ተገምቶ ተልኳል። ኮምቦልቻ መሰረተ ልማት ወይቱን እንደገመተ ግን አይታወቅም። ቤት ይላል እንጂ ወይት እንዳለም አይገልጥም። በጣም ጥሩ። በ06 ግን ሳውንድ ድረስ ይዘን ከፍተኛ ልማት አልመተን ለ30 ሚሊዮን ብር ሌላ ማለት ነው። ሌላ 06 ያን ንብረት ግን አወደሙት። በዛ ስም ግን የዛ ስም ማስረጃ የላቸውም። ተዋርሙትም አሁንም መኖሪያ ቤት ይላል እንጂ ድርጅትም የላቸውም። ድርጅት ነው እኛ ግን ያ ድርጅቱ ነው አደሙት። በዛ በህገ መንግስታችን ምን ያህል ህግ አውጭና ህግ ተርጓሚ ነው ያለው። ህገ መንግስታችን ላይ ህግ ተርጓሚ የወጣ ህግ የመሻር ስልጣን የለውም። በህገ መንግስቱ አንቀጽ 9 ላይ የተደነገጉ ህጎች ምን ይላል? ማንኛውም ባለስልጣን ወይም ማንም ግለሰብ
ከዚህ ህገ መንግስቱ የፈጠመው ነገር ተቀባይነት የለም ይላል። ግን የኮመርሻል ወረዳ ፍርድ ቤት ሰብሳቢ ዳኛ ፈጠመው ህገ መንግስቱን ጥሶ ነው። በህገ መንግስቱ አንቀጽ 37 ዜጎች በፍትህ ላይ ሁሉም እኩል ናቸው። በህገ መንግስቱ አንቀጽ 40 ማንኛውም ዜጋ ከህግ ውጭ ንብረት የማፍራት መብት አለው። በህገ መንግስቱ አንቀጽ 25 ምን ይላል? ማንኛውም እኩል መብት እንዳላቸው ሴቶችም የተደነገገ ነው። የኮመርሻል ወረዳ ፍርድ ቤት ይሄን ሽሮ ግን መኖሪያ ቤት ሽፋን አድርጎ ይሄኛው ቤትስ ተሸጠ ሲላው ይታለን። ይሄ የለም እኮ አየር ላይ ያለ ቤት ነው። አየር ላይ ያለ ነው። እሪ ቢኖር ማጥሩ ድሮ ነበራቸው። ለባንክ ሽጠነዋል። ባንክ ወስዶታል። በዚህ ስም ነው የተጠቀሙት ለማውዲም። ማን ይሄን ያደረገው? በረከት ስምኦን አሃዲም እሱ ጋር ተጣልተን እኮ ነው ያስቆርጠኝና ንብረቱን ያሸጠው እነዚህ ያለፈው። እንደገና የባዕዲን ኃላፊ ይሄ ነበረው ደብዳቤ ስጧል። እዚታቸው ሌላ ንብረት ወስዶብናል። ማን? ወያኔ። ለኢትዮጵያ ህዝብ ትነው መስዋዕት ነው የከፈልኩት። አሁን ግን ኢትዮጵያ ህዝብ መለመነው ይሄን ታሪክ አውቆ በኢትዮጵያ ህዝብ ሰጭተና ሀቅ ይውጣ። ወገናቸው ግን በሀገሬ ላይ እኔ እንደሌላው ዶላር ፍላጋ አልሸሽም። እዚህ ኢትዮጵያ ውስጥ ነው የምሞተው። ተከበረው ጠቅላይ ሚኒስትር አብይ እናንተ ታየ ይሰማል ያቀኛል። እኔ መክሬዋለሁ። እንዲያባት ነው የሚያይ። ዛሬ ግን እሱ ጋር ያሉት ብልጥግናን ተመሳስለው ኢትዮጵያን ለማፍረስ የሚሯሯጡ ስላሉ ጠቅላይ ሚኒስትር ይሄን ተረርቶ የሚያሳዝን ለጠረሙስና ከሰናል። ለፍትህ ሚኒስቴር ፍትህ ሚኒስቴር ምን ብሎ ጣፈ? ለአማራ ክልል ፍትህ ቢሮ እናረጋሰስ ይሄንን አሁን ማለት በአስቸኳይ ተጣርቶ መፍትሄ እንዲሰጥ ብሎ ፍትህ ሚኒስቴር አዘዘልን። አማራ ክልል ለአማራ ክልል ጠቅላይ አቃቢ ግላ ከለን ጠቅላይ አቃቢ ግምና አረጋው ያናፈኑ ኮመርሻ ጠረሙስና ማጣራት ጀመረ። እዚህ ኮመርሻ አሁን ፋይሉ አለ። የተጀመረ ምርመራ አቋርጦ ብሎ አዘዘው አቃቢ ህጉ። መኪናውን ገዝቶ ሰረት ሰጣሉ ለቆዲ ይሁላ ሰነድ ያለኝ እንዷል ባልተጠም። እርሶ ከዚህ በፊት ከዚህ ከብድር ጋር በተያያዘ ሌላም ችግር ገጥሞት ነበር። በቸክ ነው ከብድር ይሄው እኮ ነው። ይሄው ኬዝ ነው። ይሄ እኮ ቸኩ ደግሞ በጣም በቸክ ነው። ይሄ ቸክ ደግሞ ነው 250 ትቆርጡኝ ቸኩ በአህመድ ሁሴን ተረጋገጠ። አሻራ ምርመራ በኢትዮጵያ እሺ የኔ አለመሆኑ ተረጋገጠ። ከታሰሩበት በኋላ አረ እኔ ግን ተቆርጦ ታስሬ አሻራ ምርመራ የደቡብ ወሎ ፖሊስ ልኮት የአህመድ ሁሴን መሆኑ ተረጋገጠ። አህመድ ሁሴን እንዳይከሰስ አድርገው እኔ እንደብድበው ግሪን ቆረጠ። ጌታቸው አሰፋ ብሔራዊ ደህንነት አንድ ወር ማዕከላዊ ምራት ታሰረ በድብደባ ነው። እዚህ ነው አዲስ አበባ ማዕከላዊ አዲስ አበባ ማዕከላዊ አዲስ አበባ ተዛዋጡና የደበደቡ ሌላ ቦታ ደብደቡ። ፖሊስ ጣቢያ ወስዱኛል። አምስተኛ ፖሊስ ሰባ እሺ ያንተ ታውተው ትንሽ ኢትዮጵያ ህዝብ ይፍረዴ ገንፈርዶኛል። ኢትዮጵያ ህዝብ ፈርዶ አብይን ወለግረዋለሁ። ኢትዮጵያ ትፈርደና ለበየዋለሁ። ጥሩ ላይ ነበር ግን ተብተበውታል። የኢትዮጵያ ህዝብ አሁን አንዲ መመክረው አለኝ። እሺ ምርጫ ለሰው ልጆች መሰረት ነው ምርጫ። በአንድ ጊዜ ግን እንጀራን ጠቅልለህ ተጉርሰህ ያንቀሃል። ዲሞክራሲ ቢጣበብም ታጉሎ ለኢትዮጵያ ህዝብ ግን ይሄን ልምድ አድርጎ ምርጫ የኢትዮጵያ ህዝቦች ድምጣቸው እንዲከበር ማድረግ ከኢትዮጵያ ህዝብ ይጠበቃል። አሁን ግማሹ ምርጫ እንዳይሳካ ያደርጋል አይደለም። ምን ሊያመጣ ምርጫው እንዲሳካ አድርጎ ግን ድምጥ ሰጥቶ አያልነቱን ማረጋገጥ አለበት። አንድ ድምጥ ዋጋ አላት። ወያኔ ንብ አንዴ ምን አደረገ መሰለህ? ንብ እነሱ ለጥፍ ይዘላሉ። የኔ ልጅ ባዕድ ነኝ አለችና ልሙን ነጠፈችብኝ አሳው ላይ። እሺ አሳው ላይ ለጠፈችብኝ። እሺ አሳ የእርሶ ፓርቲ የኔ ፓርቲ ነው። እሺ አሳው እንደገና ግን የኔ ልጅ እኔ ባዕድ ነኝ የኔ ንብ ነው ለለጠፋለች። እሺ አንድ ነገር አመጣሽ ከባድ ነገር ግን ጣጣ ይደርስብኛል። ራቢያ ተባራሪ አይ እኔ ዲሞክራሲን እታገላለሁ ታልኩኝ አንቺም መብት አላችሁ። የእናታችሁን ወረ ነው መኪና የእናንተ ነው ለጥፊው። እኔ ግን አሳናት ምልክቴ ጉድ ያመጣሽ አልኳት። እንዲያልኩትም እዚህ ኮመርሻ ቅስቀሳ ነግ በእኛ ስም ያታላል ተብሎ ተያዝኩኝ። አበሬ ይባላል ከንቲባው ታስቀረብኩ። ይሄ ጥያቄ ነገር ልጅ ተጠየቀኝ። ተባጭሩ ምና በቃ ለቀቁት ተባለ። ተለቀቁ።
ወያኔ ያልሰራብኝ ስራ የለም። ወያኔ እኮ ወያኔ የሚባል ስርዓት ግን ነበረ እንዴ? ወያኔ ሀርነት ትግራይ ለመገንጠል ታላቋን ትግራይ ለመሰረት የተመሰረተ እኮ ነው። እሱ ትግራይ ነው። ኢትዮጵያ ላይ ግን ወያኔ የሚባል ስርዓት ወይ ፓርቲ ነበረ ኢትዮጵያን የሚገዛ? ልጨርስልህ። ኧረ ልጄ ገና ነህ እንግዲህ አንተ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ወያኔ የሚባል ስርዓት ወይ ፓርቲ ነበረ ኢትዮጵያን የሚገዛ? ልጨርስልህ። ኧረ ልጄ ገና ነህ እንግዲህ አንተ። ምንድነው? ወያኔ እኮ ነው ጠቅላላ ባዲ የምትለው ሆዴን የምትለው ሰብስቦ እኮ ወያኔ ኢህአዴግ እኮ ነው። ኧረ ላላ ብር ኢህአዴግ። አዎ ኢህአዴግ ተማን ተነስቶ አባታቸው እኮ ወያኔው ነው። ኧረ አንገፋ አባታቸው የወለዳቸው እኮ ማን ነው? ወያኔ ነው። ኧረ እሺ ቢወልዳቸውም ግን የየራሳቸው ስም አላቸው። ብአዴን፣ ኦህዴድ፣ ደህዴን ተመንተለ። እነዛ ግን ቆይ ምን ማለት ነው? በላይ ከዛ ሰብሰብ ብለው አባታቸው እንደ ጫጩት ዶሮ ቀፍቅፋ እንዲያዘ እንደዛ ቀፍ አድርጓቸው እሱ ያሉትን የሚሰሩ ናቸው እያልኩ ነው። እሺ ጥሩ በሐሳቦ በርሶ ትክክል ነው። ግን ደግሞ በኢትዮጵያ እኛ የምናውቀው ላለፉት 27 ዓመታት ዶክተር አብይ አህመድ ብልጽግናን ዶክተር አብይ አህመድ ራሱ ከኢህአዴግ ነው የወጡት። ከዛ ወጣው አሁን ከኢህአዴግ እኮ ብዙ ወጥተዋል። አሁን ብልጽግና ብለው የመሰረቱት ፓርቲ ከመምጣቱ በፊት ለ20 ምናምን ዓመታት ኢትዮጵያን ሲያስተዳድር የነበረው ኢህአዴግ ነው። እርሶ ደግሞ ወያኔ ነው የሚሉኝ። በጣም ጥሩ ኢህአዴግ አይደለም ዘንበል አብይ አህመድ ብለኛል። አንተና ልጅ አብይ አህመድ ማለት ቆርጦ ወጣ እንጂ እኮ የነሱ ነበር። ቆርጦ ግን አጠና የተማረ ነው። የኢትዮጵያን ህዝብ በእንዲህ ያህል አልመራም ወግድ ብሎ አፈነገጠ። እሺ ሸኒ የሚባል እሺ አፈንግጦ የወጣው ወንግ የምትለው አይደል ምን ውስጥ አፎ ይዟቸው ትበድላቸው አይደል ፈርጥጦ የወጡት። እሺ እየኮረኮመት ይላቸው ለመቶ ዓመት 120 ዓመት ሊገዛ ቆርቆሮ እስኮ የመጀመሪያው ወያኔ ተነሳ። ወያኔ ሀርነት ትግራይን ለማውጣትና እንደ ኤርትራ ገንጥሎ ገንጣይና አስገንጣይ ሆነው ታላቋን ትግራይ ሊመሰሩት ነበር። ሲያመቸው ግን ሆዴር በለው ማን በለው ሲያመቹት እነሱን አቀፈና የኢትዮጵያን ዘረፈ፣ አወደመ። የኢትዮጵያን ተስፋ እንዲቆርጥ አደረገ። በጣም ይገርማል። በጣም ይገርም። ስለ ቸኩ ይንገሩኝ እስኪ። ቸኩ ስንት ብር ነው? እርሶ ተበድረው ተብሎ ነው? ተመንዝሮ ነው? እርሶ ጽፈው ሰጥተው ነው? ቸኩ ያብራሩልኝ። አይደለም አህመድ ሁሴን የታሰሩበት አይደል? የሃይማኖት አክራሪ እኛ አባል ነው ብያለሁ። ጥር 15 ቀን 2015 ዓ.ም ፓርቲው ሌላ ግንኙነት ኑሮት ሄድ የተላላከ ተግምጥም ጋር ተሌላ ሃይማኖት አገር ይላላክ ተደረሰበት። ፓርቲው ማዕከላዊ ኮሚቴ ሰላማዊ ፓርቲ ውስጥ እናንተ ፓርቲ ውስጥ እሺ ተሰብስቦ ፓርቲው ውሳኔ ሰጠ። 4 አባሎችን አባረሩ። እናንተ የውጭ ተልእኮ ይዛችሁ ሀገራችንን እኛ የሃይማኖት አክራሪ አንመራም። እምንነደው ማንኛውም ኢትዮጵያዊ አባቶቻችን ያስረከሙን አደራ አለ። እስላምና ክርስቲያን ቢስሚላህና በስማም ብሎ ያደገባት ሀገር ናት። ይሄን ተያመጣችሁ እናንተ የኛ አባል አይደለም ብለን አባረን በውሳኔ በማዕከላዊ ኮሚቴ። እሺ ከዛ በኋላ ታዲያ በላይ የካቲት 10 ቀን ማታ ቢሮውን ገነጣጥለው ተፓርቲው ውስጥ እዛ ቢሮ ያለ ቸክ አለ። የፓርቲ ነው የኔ ማለት ነው። እሺ ያን ቸክ ዘረፉት። ይሄን ለኮመርሻል ወረዳ ፍርድ ቤት እንዲኮንድ ብለን አመለከተ። አጣራ መዘረፉን አወቀ። ለደቡብ ወሎ ፖሊስ አስተላለፈ። በጣም ጥሩ ሲመረመር ቸኩ ተያዘ። ቸኩ ተያዘ። ወርቆ እሺ ግማሹ ያንን የደቡብ ወሎ ፖሊስ ወሰደ።
ይሄ ቼክ የማን ነው አለ። ምርመራ ላከው ለአሻራ ምርመራ። በ2 ዓመቱ መጣ። ምን ብሎ የአህመድ ሁሴን ጽሁፍ እንጂ የፓርቲው ሊቀመንበር ጽሁፍ አይደለም ተባለ። ስንት ብር ጽፎ ነው ቼኩ? 580 ሺህ ብር። ለማን ሰጥቶ ለማን ጽፎ ነው ብሩ? ለራሱ ፓርቲው እንዴ እኔ ጣፋልኩ እንዴ እኔ ጣፍኩለት አልኩ። እርሶ ለአህመድ ሁሴን እንዴ ሰጠው አልከው? አሃ እኔ አይደል ደግሞ የምጥፈው ብር። ታዲያ ብር ነበረው አካውንቱ? ያን አረጋና ብር ፓርቲው ይሄን ያህል ሚሊዮን ግዛ አስቀምጣል ወይታለው ባባለም ወጮ ነው። እሺ ከዛ በኋላ ምን አረገ? ባንክ ትሄድ ደግሞ እሬ ቼክ ትክክል አይደለም በለው መለሱት። ብር የለውም ነው ትክክል አይደለም? ትክክል አይደለም። እሺ ተመለሰበት። የካቲት 28 ቀን 2005 ዓመተ ምህረት 6ኛ ወር አንደኛ ተከሳሽ የኢትዮጵያ ሰላማዊ ዴሞክራሲያዊ ፓርቲ፣ ሁለተኛ ተከሳሽ የድርጅቱ ሊቀመንበር ሰይድ መራሊ 580 ሺህ ብር አበድራቸው መክፈል ባለመቻላቸው በንግድ ህግ መሰረት ፓርቲ በንግድ ህግ አይከሰስም መሰረት በአስቸኳይ ስነ ስርዓት ፍርድ እንዲሰጠኛልና አቀረበ። እሺ የካቲት 28 ቀን አቀረበው። የካቲት 28 ቀን በፓርቲው ላይ ተወሰነ። ወዳ ሰነዱ አለ ክፈሉ ተባላችሁ። እኛ ያለንም እንዲከፍሉ በአንድነትና በነጣላ እንዲከፍሉ ብሎ ፈረደው። እሺ ያንን ደግሞ በ6 ወር እኛ እናቅም። ያንን ለማን አቀረበው? አፈጣጠም ክስ እዛው አዲስ አበባ አቀረበው። እዚህ ተፈርዶ አፈጻጸም አዲስ አበባ አይደለም፣ እዛ ነው እኮ የተፈረደው። ክሱ መዛ ነው። እሺ ፌደራል የተፈረደው። እሺ እዛው ደግሞ አፈጣጠሙ ከሰሰ። እሺ አፈጣጠሙ እዛ ሲከሰስ ትእዛዝ አለ ደግሞ እንደገና ያዲያኛ ፈረደ። በአንድነትና በነጣላ እንዲከፍሉ ብሎ ፈረደ። በየካቲት 28 ቀን በተወሰነው መሰረት በኮምቦልቻ ከተማ ቀበሌ 5 በወይዘሮ አረጋሽ ተስፋዬና ጣይ ሰይድ ግዛው መኖሪያ ቤት ተሽጦ አለው። እዛ ውክልና ሲሰጠው ተሽጦ ንብረቱ የባልና የሚስት እንደመሆኑ መጠን የሴቶቹ ንብረት ታይነካ የሁለተኛ ፍርድ ባለዲያ ብቻ የርሶ ማለት ነው። ተነስቶ እርሶ ሰይድ መራሊ ነው። ቆዩ ጥሩ እያጠሩልኝ ነው። ፓርቲው የኢትዮጵያ ሰላማዊ ፓርቲ ነው። አዋ ቼክ የጻፉት እንደ ፓርቲው ነው እንደ ግሎ ነው? የፓርቲ ቼክ ነው። እኔ እንደ በልጠፋለሁ የፓርቲ መብት የለኝም። ስለዚህ ወደ ግል ንብረቱ እንዴት መጣ እኮ ብዬ ነው። እኔ ስግድ የመዋጋት ድራማ ምንድን ነው? ተሆነስ ተተከሰሰ ፓርቲው ተጠርቶ እንጂ በአንድ ቀን ክስ ቀርቦ በአንድ ቀን ፍርድ ይሰጣል? የነገርኩ አይደል? የፖለቲካ ሰዓት ጥሩ ይሄን ተደረገ። መጣን የኮምቦልቻ ወረዳ ፍርድ የጨረታ ማስታወቂያ አንጣል ነው። እኔ ጨረታ አላወጣሁም ማለት ነው። ይሄንን ፓርቲው ይከራከር የሴቶቹ ንብረት አሁን እንዲያልኩ መብታቸው እንዳይነካለ ያን ደግሞ አልቀበልም አለ። ሌላ አለፈ። ሌላ ንብረት የለማ በአየር ላይ ነው የሸጡት። እሺ ቆይ 6500 በእርሻ መሬት ላይ አንድ ፍርድ ቤት ካርታ እንዲሰጥ ያደርጋል። መኖሪያ ድርጅት ይቻላል 20 ሺህ መኖሪያ ብሎ ግን ይሰጣል ወይ? መዋጋት ሰነድ ልሰጥ ነው አይሰጥም። የአገሪቱ ህግ ነው። አማራ ክልል ደግሞ የይዞታ ማረጋገጫ ደብተር እያለው አዋጅ ነው። ደብተር እያለው ማንኛውም ኢትዮጵያዊ ፍርድ ቤት የሰነድም ሆነ የሰው ማስረጃ አይቶ የመያዝ ስልጣን የለው ብሎታል። ይሄን አዋጅ የመሻር ስልጣን የኮምቦልቻ ወረዳ ፍርድ ቤት ምን አለው? የኮምቦልቻ ምክር ቤትም አይችልም። ጨረታ አውጥቶ የመሸጥ ስልጣን የለው። ይሄ ህገ መንግስት አንቀጽ 9 ነው የተጣሰው ነው። በጣም ይገርማል። ይሄ እንግዲህ መዋጋት ሰነድ ልሰጥህ ነው። ሰነድ ነው። እኔ ይሄን ደግሞ አዳምጠኝ። አንደኛ የኮምቦልቻ ጸረ ሙስና ክሬ ብታይ ይሄ ጸረ ሙስና ከሰናል። ፍትህ ሚኒስቴር አዟል። ምርመራው እንዲያጣራ ብሎ አቃቢ ህግ 10 ሚሊዮን ብር ተቀብሎ ዘጋው። እንዲያታጣሩ ከለከለ። ወይም እንዲህ ነው አያስከስም ምናምን አለበት መብት ነው። እንዲያታጣሩ የተጀመረ ምርመራ አቋርጡ ብሎ ደብዳቤ የጣፈው 10 ሚሊዮን መክፈሉን በምን አረጋገጡ? ታዲያ መሬቱ የተሸጠው የኛ መሬት ኮሽጦ ነው አለስ እርሻ መሬት ነው፣ ግን ቤት አይደለም። ኤግዚቢት እኮ አስይዛለሁ። ኤግዚቢት ያስይዛሉ ብላሉ ለሰኔ ካርታም አለው። እሱን ዶክመንቱን እናያለን። እሱ ፓርላማ ገብተው ያውቃሉ አይደለ? በ2000 እስኪ እሱን ውድድሩን ይንገሩኝ። ወላሂ እዚህ ትላል። ይሄ እንግዲህ ስኳር ብትል ደከመኝ የፓርላማው ምን ያደርግልሃል? እኔ በምገኝበት ጋራ ምክር ቤት አባል ነኝ። ለኢትዮጵያ ህዝብ አላስተላለፍኩም ማለት የለም። ዶክተር አብይ አህመድን ታንዴ ሁለት ያገኝቻለሁ እየመጣ ይዘይረኛል። በጠቅላይ ሚኒስትር ከሆኑ በኋላ ነው በፊት ነው አብይ? ኧረ ጠቅላይ ሚኒስትር ተሆነ ሶስት ጊዜ ሁለት ጊዜ ኧረ እንካ እንደውም አንቺ አሳየው። ቆዩ ምን አለ አብይና እኔ እንዴ
ያስበቃኝ እሱ ነው፣ አብይ ነው። ለምን ብልጥግና የያዘው ርዕዮተ ዓለም እኔ ገድፋለሁ ብዬ መናገሬ እሱ ጋር ያሉ ግን የወያኔ ናፋቆች መኖራቸውን ታላቅ ባዕዲን አበቁኝ። አለዛ ጥሩልኝ ነበር የሚከተለው ቢገኝ፣ ግን አጠገቡ ዙሪያውን ተብትበውታል። አገሪቱን ለጥፋት አበቋት። ዛሬ አማራ ወረሞ ቤኒሻንጉል እከሌ እያለው ለምን ኢትዮጵያ አይደለም እንዴ ወይ ወንድም አይደለም እንዴ ለምን ይጫረሳል? ይሄ ፖለቲካ ቁማርተኞች ናቸው እንጂ ለዛ ኢትዮጵያ 47 ነፍስን ያንጣፋት አስታሪቃ ነው የተጋደለ እዚህ ወሎ ላይ ወሎ። እስኪ ንገሩኝ። እሺ አበገር የሚባለው ነው አበገር የሚባለው ነው አይደለም? እኔ በራሴ አሉ ትላልቅ ሰዎች እሺ ሼክ እሺ እንደነ ሐጂ ሙህዲን እንደነ ሸመጂት እንደነ ሸዛዎች ትላልቅ ሰዎች አሉ። እሺ እነ ሻገር ጮሬ እነ ሻርዲን አገር ነበሩ። እሺ እነ ሽምሽም ነበሩ። እሺ እኔ እነዛ ጋር እያስተባበርኩ ሰው እንዲያይጣፋ ጥር ነበር። በዙ ነፍስ አስታርቂያለሁ። ህሊና ግን ዘላለም ደስ ይለኛል። ወደ ፓርላማው እንዴት ነበር? ምርጫ 2000 ነው አይደል? አሸንፈው ነው የገቡት። የሰማሁት ደግሞ በያን ጊዜ በኢህአዲግ ተሸንፈው ያሸነፋቸው የኢህአዲግ ተወካዩ ነበር አሉ። በኋላ አጭበርብረህ ነው ያሸነፍከኝ፣ እመን እምቢ ካልክ መሳል አመጣብሃለሁ ብለው አይ በመሳል ከሚያመጡብኝ ግን እንደው ምንድነው ይሄ ይኸውልህ በቅሎ ወለዴ ነው። እኔ ተው ይሄም አላውቀው ታሪክ ነው። ለዚህ መልሳሰት ይሄ የወያኔ ካድሬዎች ኮራባል ያዋጋት እንጂ ከኔ የሚጠበቅ አይደለም። እኔ እኮ እምጥለውንም ማነሳውን ማቃለው ስነ ምግባሪም የተሟላ ነው። ተኔ ይሄ ይመጣል ብላት ይቺ ወያኔ ካድሬ ኮራባሉ በሳንቲም የሚገዙ ያዋሩት እንጂ እኔ እኮ ህገ መንግስቱን እኮ በኔ አውጥቻለሁ ብያለሁ። የምርጫን ህግ አውቃለሁ። እንደገና እሱ ያሸነፈውን መሳላ አመጣልሃለሁ አለው። ይሄ ቀጣፊ ረቶች አረንቺ ተውኔ ጋር ከዛ እሱ ፈርቶ መሳል ደግሞ ይሄ ልክ ፖለቲካውስ ምን አገባው መሳል እንትን ምን አገናኘው? ምን እንትን ነው አጭበርበርሃል አላጭበረበርክም ማል አሉት አሉ። ኧረ ልጄ ተው ተራተው ኧረ ልጄ ተወኝ። ብዙ ታሪክ ነው የሰማሁት ነው እኮ ላጣራ ብዬ ነው። ኧረ ግድ የለም ሄዳው ከኔ ጋር ሄዳል። እኔን አቋሜን ገመገምኩ ሳይኮሎጂን ታቱ ሰይድ ይወጣል በትገምታል ስለሰማሁ እንደው ያጣሩልኝ ብዬ ግድ የለም። ኧረ ተዋቸው እልቅስ ወያኔ አንድ የተለቀስ ታሪክ ልንገር። እሺ ምርጫ ተባለ 2097 እሺ እኔ አልወታደርም አልኩኝ። እሺ ምን ነው እኔ አሁን ቀፈፈኝ። ንብና ዝንብ እንጋባ ብለው ጠየቁ አልኳቸው። ዝም ብለህ ያዝ ይቺ ነገር። እሺ ንብ ዝንበሬችና ንብ ዝንብ ጠየቀቻት ንብን ምን ብላ ልጅ ሽጥ እንጋባ ብላ ልጅ ለልጄ አዎ አሪያ ምን አለች ንብ እንዴት ጨመረ ጀልማ አይ ቢጤ ያሪ ሽምታ እንጋባ ማለቻት። ሽማግሌ የማይገባበት የለም ገባ። ንብ ሰጠች ልጇን። እሺ ሰርጉ ደረሰ ስንቱን ልንጣሉና ዝንብ ጠየቀ ሄዶ 50 ሆነህን አለዩ ንብ። እሺ ያቀን ደረሰ 50 ሆኖ ተነሳ ንብ እንትን ዝንብ። እሺ 50 ሆኖ ተነሳ እሙንገራቴ አህያ ሁርን ጫሙ ታገኘ ዝንብ 20 ዛዝ እንትን አህያ ላይ አረፈ 20 ቀረ። ደሞ አለፍት ይሉ ድመት ሙታለች 20 ዛ ቀረ። ምን ቀረ 10 ሆዱ ንብ ግም እያለች ትጠብቃለች። መጣ ወይ ሰርገኛ መጣ በቅትትል ስንት ናቸው? 10 50 ደም ያዘዝኩህ ብለህ ነበር። አህያ ሙት አገኙ እዛ ቀሩ መንገድ ላይ። ሌላው ድመት ሙት አገኙ ደግሞ እዛ ቀሩ። እናንተ መጣችሁ ዶሮም ተናግሬ ነበር። በል ተመለስ። 10 ብን እያሉ ሙሽራው ይዘው ተመለሱ። ስለዚህ እኔ ምርጫ አልገባም ወያኔ ወዲያ ሰጠን እንዲያታልቀው ይደርኩ በያ አገል ይሄ በዜና ተነገረብኝ። እሺ ወያኔ ጠመዴ ምናልባት ያንን ብያችሁ ስለነበረ ኮምበልሻ ቀርሞ መይ ተመርጦ ያቃል ያህል ስኮረጆ እየገለበጠ እንጂ እሪ ያላል
እርሶ ግን አሳን ምርጫው ያደረጉት አሳ ስለሚወዱ ነው? አሁን ጥሩ አመጣ። የመጀመሪያ ባትሪ ነበርኩ። እሺ ባትሪ ነበር ምልክቴ። እሺ ባትሪ ሆኔ ጀበና ምናምን ነበር። ወያኔ መቼም ያው ንብ ነው። ታዲያ ባትሪ ሆኔ ምርጫ ተደረገ መሆን አሉኝ። አይ አምቦሏት አሜሪካ ነበር የምትመጣው በድንጋይ መቷት ጠፋችብኝ አልኩኝ። ባትሪዋ አዎ አይኗ ተመታች። ከአሜሪካ ነበር የምትመጣው እኔ ዶላር የለኝም ማስመጣት አልቻልኩም አልኩኝ። ቀስቀሳ ላይ በኋላ ደግሞ አሳ አደረኩኝ። ምንድነው አሳ? ጌትም ይባላል። አሁን አልሚ ብረታ ፋብሪካ ነው ስራ አስኪያጅ ነው፣ ከንቲባ ነበረ። ክርክር እንዲገጥመን ምርጫ ላይ አለ ጊዜ አይ እናንተ ንብ ናችሁ ተናዲያፊ ናችሁ፣ እኔ ግን አሳ የሆንኩት የኢትዮጵያ ሕዝብ ባህር ነው አስማጭ ነው። ሁሉን ተሰምታለህ። እኔ እዛችሁ ሕዝብ ውስጥ ሆኜ አሜሪካን እጄ ዶላር አላለምንም ብትወዱም ብትጠሉም ሕዝብ መካከል ሕዝብ ባህር ነው። እኔ ድልድይ ሁኜ ላሻገረው እንጂ እኔ ሕዝቤ ድልድይ ሆኖ እኔ ሊያሻገር አይደለም የምወጣጠረው። የሕዝብን የበላይነት አክብሬ ውድ የተከበረ ሀገር ሕዝብ አክብሬ ሕዝብ ባህር ነው። ቀይ ባህር እንዳይመስልህ ተዛ ይበልጣል። ሕዝብ ባህር ነው። ሕዝብ መካከል ነኝ። የሕዝብን ብሶትና ችግር ነግሬ ድምጥ የሚሰጠው ኢትዮጵያ ሕዝብ ነው የሚመርጠው። እኔ ዛሬ ይሄን አደርግልሃለሁ ብሎ ባየር ላይ አይጠቅመውም። ግን የሚጠቅመውን የኢትዮጵያ ሕዝብ እንዲያውቅ ብቻ ለመግለጥ ነው። በረከታ እንዲጠይቀኝ ብሔራዊ ምርጫ ቦርድ ስብሰባ ላይ ነው። እሺ አቶ ሰይድ እሰው እንዲህ ይላሉ። ነገር ግን እሰው ቢመረጡ ምንድነው የምታደርጉት አለኝ። አይ በጣም ጥሩ ሰይ እኔ ብመረጥ የኢትዮጵያ ሕዝብ የሚስማማውን ሕግ አውጥቼ ሕዝብ የሚቀበለውን ሕግ ነው የማዋጣው። እንደናንተ ግን ጫካሁ እንደ ዲቄ ሕዝብን እላው ላይ ጫና አልጥልበትም አልኩት። በረከት ሳቅ። የዛ ጊዜ በኢትዮጵያ ድንጃል ሀሪ አፍተፈነ ሳቅ። አቶ ሰይድ ያከብረውታል አለ በረከት ስማ እንትና አቦ አያጎበስ በየነ ጴጥሮስ አይ ኢትዮጵያ መሬት ተቀበለው በየነ ጴጥሮስ የተማረ ምሁር መራራ እኮ ስሙ መራራ ነው፣ ነገሩ መራራ ነው። ድርቅ ያለ ነገር እኮ ነው። አረ ይሄን እኮ ብዬ ነው ተባበሩ መንግስት ላይ መራራነን የተጣላ ነው። አቶ ሰይድ አለኝ መራራ ማለት እኮ ኦሮምኛ ነው ጋሼ። ቆይ እኔ ያልኩት ነው አዳምጠኝ። ኦሮምኛን በአማርኛ ተርጉሞ እንዴት? እሺ ደጋሃ አንተ አዳምጥ። እዛ መሐከል አለኝ አልኩህ። አቶ ሰይድ አንተ የወያኔ ተለጣፊ ነው አለኝ። ንግግር ወግን ማንም ምሁር አይደርስበትም። ሰው የመሳብ ችሎታ አለው ሳይኮሎጂን። ግን ወያኔን እየገደፉ ነው። መለስን የዛ ጊዜ ተዘዋን የሚራው ቡልቻም አሉ። ቡልቻም ታላቅ ሰው ነው። አለ ጊዜ ምን አለ? አይ አቶ መራራ እንደው ንግግሩ መራራ ነው፣ ስሙ መራራ ያለው ጊዜ ተባበሩ መንግስታት ስብሰባ ላይ ነው። አብይ አለ እነ ፕሮፌሰር ይስሐቅ አሉ እነ ዶክተር መሐመድ አሚን አሉ። ወጋ እሺ በቃ ፓርላማ ላይ እንዲያስቃቸው ይፈልጋሉ ሁሉም። አዴ በጣም የሚያስቅ። እኔ የምለውት ምርጫ ለህዝቡ ፖሊሲን ተናግሮ ይሄው በዚህ ነው መወስዳችሁ። አሁን እርሶ ቅድም አሳ ነው ምልክቴ፣ እኔ የኢትዮጵያ ህዝብ ባህር ነው፣ እኔ ገብቼ ልዋኝ ነው አሉ ብያለሁ አይደለ? እሺ አሳ ሲሆኑ ሲዋኙ ህዝብ ሲሆን ባህር ሲሆን የሚያሳይ ፖሊሲ ያስፈልጋል። እርሶ ግን ካሸነፍኩ በኋላ ነው ህግ ማወጣው አሉ። ይሄ ምኑን አይቶ ይመርጦታል ታዲያ? እሺ በጣም ሰይኔ ዘመዴ ወዴኛ አይቶ ነሽ ዞሮ ጋዜጠኛ ነህ። እኔ ያን ያልኩት እኮ የመጀመሪያ ሪዮት ዓለም አለኝ። ምን የሚል እንደው ባጭሩ አንደኛ እሺ በኢትዮጵያ አንድነት በማመን አባቶቻችን ያስረከቡና አደራ ኢትዮጵያ እንዲያትበተን አንቀጽ 30 በመቃወም ለሰላም፣ ለዲሞክራሲ፣ ለፍትህ፣ ለነጻነት ወደ 17 ነጥቦች አሉ አቅርበናል። ያ ግን እኔ ላውጣው እንጂ ነው ኢትዮጵያ ህዝብ ጋር ግን ሆነን ህገ መንግስት እናዋጣ በኢትዮጵያ ህዝብ ተቀባይነት ያለው አውጥተን ኢትዮጵያን የምናስተዳድረው ያ ነው። የህዝብ እውቅና ማግኘት አለበት ነው ህግ። ህዝቡ የማይቀበለው ህግ አውጥቶ
በዱላ መደብደብ አይቻልም። ራሱ ታጠደቀው ግን ታመነበት ያንን ኢትዮጵያ ህገ መንግስት እኮ አሳይተው አሳምነው እኮ ነው የሚመረጡት ካወጡት በኋላ ያንን ማውጣቻለህ አዳምጠህ ያ ርዕዮተ ዓለም ይባላል ማሳወቅ ነው። እሺ ተተመረኩ በላይ ኮን ህግ ማውጣው ያማ ለጊዜው እንዲመርጡኝ እኔ ዓላማ ይሄ ነው የምታገለው ለዚህ ነው ላንተ ነው ምረጡኝ ነው ርዕዮተ ዓለም ማኒፌስቶ ማለት ነው ማኒፌስቶ እሺ ቆይ አሁን የገባ ማራማ ሆና ርዕዮተ ዓለም አለው አሁን እኮ ህገ መንግስቱ እንዲሻሻል የማይጥር የለም አንድ ባል ወያኔ እኮ ኤትራንት ይገነጠል ተመርጦ ህግ አውጥቶ በሆነ ኢትዮጵያ እኮ አትገነጠልም ነበር ከህገ መንግስቱ በፊት ነው አዎ እሺ ግርም ጊዜ ነው ደሞ ቀርሞ ለ5 አመት የሚመረጥ መሪ ያንድ ሀገር ለ90 አመትና ለ80 አመት የመሽን ስልጣን ማን ሰጠው ህገ መንግስቱ ነው ይሻለው አይቻልም እኮ ቅድም ፓርቲዬን አገደብኝ አሉ ያን ጊዜ በፊት ታግዶብዎታል አይደለ መቼ አሁን እኮ ነው አሁን የታገደው አዎ በፊት ደግሞ እኔ የሰማሁት አሁን የኢትዮጵያ ሰላማዊ ፓርቲ ብለው የመሰረቱት ፓርቲ በፊት የኢትዮጵያ እስላማዊ ፓርቲ ነበር አሉ የሚባለው አራት ነጥብ በሃይማኖት እውነት ነው እውነት ነው ዋው እሺ አረውዲ አንተ ያጠናህ ነው የመጣው አዳምጠኝ የመጀመሪያ ትንንቀሳቀስ እሺ ኢትዮጵያ ህዝቦች ኢትዮጵያ ሙስሊሞች በገዛ ሀገራቸው ላይ እንደ ሁለተኛ ዜጋ ተቆጥረው ክርስቲያኑ ወንድሞቻቸው ጋር እኩል መብት የላቸው ነበር እሺ ኢትዮጵያ ውስጥ እኛ ግን ኢትዮጵያ ሰላሞች እንቅስቃሴ ድርጅት በኢትዮጵያ ብሔር ቤተሰቦች ግማሽ ጎኑ ክርስቲያን ነው ግማሽ እስላም ነው እነዛ ወንድሞቻችን ጋር እኩል ዕውቅና አግኝተን ለኢትዮጵያ ህዝብ እንታገለ ኢትዮጵያ ሰላሞች እንቅስቃሴ ድርጅት ያወጣው በሁለት አመት ታገደ ቀረብኩ ከሰስኩ አቶ ሰይድ ርዕዮተ ዓለሙን ተቀብለናል ስሙን ቀይሯል የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ በስሙን አስቀየርኩት ከሰላማዊ ብዙ ያራቀ ማለት ነው አቦ በረካው ነው እንጂ ጋዜጠኛ ቡድን ያራስ እንደው አንተና እኔ ማጉር ነው አልኩኝ ያን ያወጣሁ ጊዜ ነው ማገር ጉድ ያለ ተሳያ መንገሻ ይባል ነበር እሺ ከዛ በኋላ እኔ ፈጣሪ የማመሰግነው ኢትዮጵያ ክርስቲያኖች ብዙ ግፍ ደርሶባቸዋል እንደገና ለነሱ ትልፍ ይዳገብቻለሁ ጃር ብለው ያወጁ ነበር የሃይማኖት አግራዶች አራ ኢትዮጵያ ተቀበለ ኢትዮጵያ እኮ ትልቅ ታሪክ አላት በስላምና ቢስሚላህ ብለው ይበልተው ያደጉባት ነገር ዛሬ እናንተ ተይታ መጣህ ይሄ በግብጥ ብርና በሃይማኖት አክራሪዎች ያመጣው ኢትዮጵያ ተቀበለም በየ አዳም እኔ ተነሳው እስላሙ ክርስቲያኑ ገደፈኝ ሁለት ሊጫረስ ሲል ኮምበርሻ ላይ ይውዝህ ሶስት ወረዲ ህዝብ ሰብስቤ ያንን ህግ አሽሬ ኢትዮጵያ ሙስሊሞችና ክርስቲያኖች አንዴ እንድንኖር አድርጌ ባገር አስታረቁ ይውዝ ኮምበርሻ ላይ ይውዝህ መናፈጅ ታይቅ ይሄን ታሪክ እሺ ግን እኮ መጀመሪያ እስላማዊ ብለው መቼም እስላም ዘመም ፓርቲ አቋቋሙ ከዛ በኋላ ደግሞ እስላም ክርስቲያኑ እንደዚህ ነው ቢስሚላህ ያስኬዳል ወይ ብዬ ነው ስምና ግብር አይለያይብኝ ለይና ህግ ያሳንተ ጋዜጠኛው ያሰሪያል እንጂ አሁን አንተ ክርስቲያን እኔ እስላም ነኝ ወገኔ እኮ ነህ እስላማዊ ፓርቲ ብለው ካቋቋሙ ግን ለእስላማዊ ነው የሚኖሩት ክርስቲያናዊ ካለ ይውሎት ክርስቲያናዊ ካለ አገር ምድሩን መስቀል ሊያንጠለጥል ነው እስላማዊ ካለ ደግሞ አሚራ ሊያደርግ ነው እንግዲህ በአገር ምድሩን በመስጊድ ሊያደርግ ነው አላማው እንግዲህ አንተ ሌላ ተረጎምኮ ርዕዮተ ዓለም ኢትዮጵያ ሰላሞች እንቅስቃሴ ድርጅት ያለው ኢትዮጵያ ሙስሊሞች ለብዙ ሺህ ዓመት ተጨቆነው ነበር አዳምጠኝ እሺ ኢትዮጵያ ሙስሊሞች በገዛ ሀገራቸው ላይ እንደ ሁለተኛ ዜጋ ተቆጥረው የሰላም ሀገሩ መካ ያሞራ ሀገሩ ዋርካ በሚል የወፍ ሀገሩ ኢትዮጵያ ውስጥ እንደ ሁለተኛ ዜጋ ታይቆጠሩ እንደ ውጭ ዜጋ ተቆጥሮ የነበረ ነው የኢትዮጵያ ህዝብ ዛሬ እኮ ነው ህገ መንግስቱ ነጣነት የሰጠው ኢትዮጵያ ሙስሊሞች እኮ እንዲቀሰቀሱ ያደረጋቸው የህገ መንግስት ነው አለዛ እኮ በንጉሱ ዘመን እንዲህ አለ የለም ሀጂ ዑመር ሙፍቲ ደግሞ ይሄን አይቀበሉ ኢትዮጵያ ምን ነው ኢትዮጵያ እስልምና ተጨቁኗል ሙስሊሞች ተጨቁኗል የሚለውን እስኪ ከወዴት ነው አምጡልኝ ይላሉ እሳቸው ደግሞ ታላቁ አሊም አራይሉ በከተማ መስጊድ እንዳይሰራ ምን እንዳይባል ይከለከል ነበር ማለት ወሬን ሰማለን አሁን እንጂ እኛ እንደገጠር እንደኖርንበት ዑለማው እንደፈለገ ነው የሚኖረው ሙስሊሙ እንደፈለገ ነው የሚኖረው እንደፈለገ ሰውየው ዑለማው ዒልም ያቀራ መስጊዱ ነው ይከብራል በግርብ ይሰጣል ፈረስ ርብ ይሰጣል ከብት ርብ ይሰጣል ወለድ ያግድ የሚባል መሬት ይገዛል በጣም ዱንያው ቀላል ገር ነበር ማን መብት ገፈፈው
መብቱ ሁሉም የተከበረ ነበር። የውጭ ወሬ አምጥተው ነው ሀገራችንን የበጠበጡት እንጂ እኔና እሱ ተገናኝተናል። አዳምጠኝ። የኢትዮጵያ ሙስሊሞች በኢትዮጵያ ሕዝብ ተጨቆነው መኖራቸውን እንኳን እኛና የዓለም ሕዝብ እኮ ያውቃል። እንደ የዓለም ሕዝብማ የሚያውቀው የመጀመሪያ እስልምናን የተቀበለች ሀገር እንደሆነች ያልነጃሺ ነው። በጣም አልገናቸው ተቀበለ እንጂ የኢትዮጵያ ሙስሊሞች ግን መብታችን ከበር ብሎ መጠየቅ ይሄ ሕገ መንግስት ፈቅዷል። የሀገሪቱ ሕገ መንግስት ነው። ያው መንግስት በሃይማኖት ጣልቃ አይገባም። ሃይማኖት በመንግስት ዘንድ አይገባም። መብት ግን ለማስከበር የኢትዮጵያ ሙስሊሞች አሁን የሚከራከሩት አንድ ባል የኢትዮጵያ ክርስቲያኖች የሚከራከሩት መብት ይከበር አይደል እና ሙስሊሞች መብታቸው ይጫን ነው የምትለው እኮ አይ እስላማዊ ፓርቲ ብለው ሲመሰርቱ የእኩልነት ጥያቄ ሳይሆን እስላምን የበላይ የማድረግ ሸሪዓ መንግስት የመመስረት ዓላማ አይደለም ወይ? እንግዲህ ሕገ መንግስቱ ለምን አስቀመጠ? ይሄንን ትክክል ነው። የኢትዮጵያ ሙስሊሞች እኩልነት ተሰጥቷል። አብይም አሁን እየተሰጠ ነው። ድሮ ግን ያገኙ ነበር። ዛሬ ግን እኩል ናቸው። የኢትዮጵያ ክርስቲያን ወንድሞቻቸው ጋር መብታቸው እኩል ነው ስላለልን እኔ መጀመሪያ ያን ታግላለሁ። እኩልን በሀገራችን ላይ እኩል እውቅና ይኑረን፣ በሀገራችን ላይ እኩል ተጠቃሚ እንሆን ነው በሀገሪቱ ላይ። ይሄ ሕገ መንግስቱ ነው ፈዲው ሕግም ሸሪዓችን ይፈዳል እንዴ። ጦሩ የበፊት ስራቸውን የትምህርት ደረጃቸውን እንደው በዛ በ2002 ጊዜ አላወቅንም ነበር። እንደው አሁን ካገኘው አይቀር ባውቅ ጥሩ ነው። ወደ ፖለቲካ ፓርቲ መመስረት፣ ወደ ፖለቲካ ገብቶ መታገል ራሱን የቻለ ዝግጅትና ትምህርት ይፈልጋል እና እንዴት ነው ወደዚህ ግን የመጡት? እስኪ ተወሰነ። በጣም ጥሩ ነው። ጥሩ ነው። እኔ ፈጣሪ የሰጠኝ ተፈጥሮ አለኝ። ለቀድሬ ተመሬያለሁ። እኛ ዛሬ ለቀድሬ አቋደም ዛሬ የሚያስተዳድራት ምሁር እንጂ ያጠፋት ጫካ ስር ተቀመጠው የሚሸምግሉ አባቶቻችን የኢትዮጵያን አልበተኗትም ነበር። ዛሬ ተመሬያለሁ እያለ የተመራመረው አንደኛ ፈሪ ነው። አንዱን ቲያሪ ያንዱን ሐሳብ ያንዱ እየተቀበለ ተጨንቆ ይውላል። እኔ ግን አላህ የሰጠኝ ተፈጥሮ ስላለ የሀገሪቱን ሕግ በደንብ ስላጠናሁ አልቸገርም። ፓርላማም ላይ ፕሮፌሰሮቹም ጋር ዶክተሮቹም ጋር ቁጭ ብያለሁ። የኔን ሐሳብ የተፈጥሮ ቅንጭላት ስላለኝ እስካሁን የተቃወመኝ የለም። የተከበረ ዶክተር አብይ አህመድ እንኳን መለስ ዜናዊ እንዲያውም ለኢትዮጵያ ሕዝብ የገለጠው በወሎ ውስጥ እንዲህ ያለ አዛውንት ብናገኝ 10 ብናገኝ የኢትዮጵያ ትለወጥ ነበር ብሎ መለስ ዜናዊ እንኳን አገር የሸጠው ስለደግ አመስግኖኛል። ፕሮፌሰር ይስሐቅ እሺ፣ ፕሮፌሰር ይስሐቅ አንድ ባለ ይስሐቅ እሸቱ ናቸው። እንግዲህ ሁለት አይነት ዜጋ ነው። እኔ ተብዙ ፕሮፌሰሮች መጽሐፍ ተሰጥቻለሁ፣ ተሸልሜያለሁ። እሺ፣ ያው የተባበሩ መንግስታት ላይ እና አሁን አንተ ጋዜጠኛ ነህ አይደል? ያንተን ያህል ደግሞ የበለጠ ሊሆን ይችላል። ያንተን ሐሳብ ግን አይቀራረቡም እንበል። የሌላውን ይሁን እሷ ለኔ ይሁን ይልብትራ አይሆንልህ። ለቀድሬ ተምሬያለሁ አሉኝ። ለቀድሬ ተምሬያለሁ አሉኝ። ተምሬያለሁ ምንድነው የተማሩት? ቀድር ምንድነው ግን? ቀድር ለኔ ይችን ሐሳብ ማመነጭበት ማለት ነው። ይሄንን ሐሳቤን አመንጭቼ ለሀገር የሚጠቅም ለሀገር የሚጎዳው ለይቼ ማዕረብ እችላለሁ ነው። መምራትም እችላለሁ ብዬ ነው። አንተን ተውና የኢትዮጵያን እኮ እመራለሁ ብዬ ፓርቲ ሊቀመንበሩ ገብቻለሁ ሀገሪቱን ልመራ። ያንን ደግሞ አስተሳሰብና እሺ ቋንተ ከተፈጥሮና ትምህርት ማን ይበልጣል? አንተም ጋዜጠኛ ልጠይቅህ፣ ተተፈጥሮና ተትምህርት ማን ይበልጣል? ትምህርት ተሳስተሃል። ትምህርት ተፈጥሮ ተለለህ ያንተ ትምህርት አደጋ ነው። ምንም አታውቀው ተምረሃል እንጂ ተፈጥሮ ሲጨመር ተፈጥሮ ነው። ትምህርት መጨመሪያ ነው። ሰው ሁሉ እኮ በተፈጥሮው እንደ ሰው አዋቂ ነው። ግን ከዛ ሰው ትምህርት ማለት እኮ ግን በለጣታ ተፈጥሮ የሚበልጥ የለውም። ተፈጥሮን ትምህርት ግን ያን ተፈጥሮ ማዳበሪያ ነው። ማዳበሪያ ነው። ትክክል። ትምህርት ማዳበሪያ ነው። ተፈጥሮ ሌላ ውስጥ አታስገባኝና በሃይማኖታችን በገባ እንኳን ግቡልኝ እንጂ ንገሩኝ። ታላቁ ነብዩ መሐመድ እኮ እሙዬ ነበሩ። አላህ አሳወቃቸው። አላህ ክፍት አደረገላቸው። የኛ ነብይ አስዋፋን ኩላ እኮ ተመሩ አይደለም አላህ ክፍት አደረገላቸው። ግን ከዛ በኋላ ግን ያን ለሳቸው የሰጣቸውን ሌሎች እንዲማሩት ግን አረጉ። መማር ማለት እኮ እሱ ነው። መማር ማለት ይኸው አሁን እኮ ተፈጥሮ አልኩህ፣ ተፈጥሮ ይበልጣል። ትምህርት ግን
ተፈጥሮን ያጠናክራል እያልኩ ነው። ብዙ ሐሳብ እንዲያመጣ ያደርጋል። ትምህርትን እኮ መቋሚ አይደለም እኮ አሁን ቁርአን ላይ ነው። አሁን የኢትዮጵያ ሕዝብ እኮ በተፈጥሮ ያውቃል። ነገር ግን የኢትዮጵያን ሕዝብ ሲመሩት ደግሞ በትምህርት ላቅ ብለው በልምድ በትምህርት በዛ ነው አይደለም መምራት ማለት አይደለም። ይኸው ለአንተ እሰየኝ ጥሩ ጋዜጠኛ አንደኛ ታንድ ሺህ ተማሪ ስንት ነው ያንን ተፈጥሮ ተቀብሎ ጥሩ ትምህርት አድርጎ የሚወጣው? ታንድ ሺህ ተማሪ ንገረኝ ብቻ። የወጡ ስላላወቅኩ አላውቅም። በቃ ግን ታላውኩ እኔ ላስተምረኝ። እሺ ከዛ ተመቶ 2-3 አይወጣም። እሺ እነዛ ግን ጥሩ ተፈጥሮ ግን ጭላት ፈጣሪ ስለሰጣቸው የተሰጣቸውን ትምህርት አድርገው ዛሬ ሀገር ይመራሉ። አሁን ሳይንስ የሚማራው ቁርአን ጥሩ መምህር ስላገኙ አጥንታው ነው። ይኸው ደግሞ አሁንም እኮ መምህሩን ሁላ እኮ ጥሩ መምህሮችም አሉ ተምረዋል። እነዛ እኮ ተምረው እያስተማሩ ነው። ጥሩ መምህርና ሆሳ አይባልም። ሁሉም ተማሪ ነው። ለቀድሩ ሃን የሚያስተምር ለን የሚያስተምር ሁሉም ተማሪ አስተማሪ ነው። ሸህ ደግሞ ትክክል ሁሉም እያስተማረ ነው። ሸዎችን አናዋግዝም። ለጊዜያቸው በቀደራቸው ተፈጥሮ ያዛትን አስተምረዋል። ጥሩ አሁን ሳይንስ በቁርአን ላይ አሁን ይሄ በዓለም አሁን ኢራን ንግባ ኢራን አሁን የምትተኩሰው መሳሪያ ሳይንቲስቶች ተመራምረው የተፈጥሮ ቅንጭላትና ተመራምረው አጥንተው ተማን የተረጉመው ተቁርአን ተመጽሐፍ ቅዱስ ነው። አረ ነው እኮ ተለያየ አይመጣም እኮ። እሺ ውትድርና ስንት ዓመት አገልግለዋል? እሺ 5 ዓመት በውትድርና 5 ዓመት አገለገልኩ። እንደገና ደግሞ በህዝባዊ ሰራዊትነት አማራ ክልል ደቡብ ወሎ ወያኔ ጋር ተዋጋ 9 ዓመት አገልግላለሁ። ጠቅላላ 14 ዓመት በወታደርነት ጦርነት አለዎት? የለኝም። ሚሊሻ እኮ ነው። ሚኒሻ ነው እንዴ? ሚሊሻ እኮ ነው። ሚኒሻ የሚባሉት ለዛ ነው። ሳይድ ሚኒሻ እኮ ነው የሚባሉት። ሳይድ ሚሊሻ። በጣም ጥሩ። በዚህ ዓመት ምርጫ አለ። የተከበርከው የኢትዮጵያ ሕዝብ ጉድ ታምር እያየ ይሰማል። ፈጣሪ ታንተ ይሁን። ፈጣሪህን ተያዝክ ግን ሰላምን ታገኝህ ግን እድገታችን ፈጣን ይሆናል። እድገታችን ፈጣን የሚሆነው ደግሞ ያሳለፍነው ዘመንትናይ ልጆችህ፣ አዛውንቱ፣ እንስሳው ሰላም በማጣት የደረሰበት ችግር ላንተ ልናስተምርህ አይገባም። ይበቃኝ። አውቀዋለሁ። እንትን ያውቃታል። የሰው ንግግር ነው። አሁን እስኪ እንግዲህ ወቅቱ የምርጫ ነው። መልእክቶ ምንድን ነው? አሁን እኔ መልእክት ማስተላልፈው በዛ አጋጣሚ የኢትዮጵያ ሕዝብ ኢትዮጵያ ብሔር ብሔረሰብ እኛ ታኖን ጠላቶቻችን ፋሽስቶች ያረጋግጣሉ። ምስክሮቻችን ናቸው። ኢትዮጵያ አገሯ ትትነካ እንደመጫን ነበር የሚረፋ ነው የሚደነፋ ነው። ዛሬ ግን አገራችን ትልቅ አደጋ ላይ ወድቃለች። አደጋ ላይ የወደቀችው ለብዙ ጊዜ ሲመኟት የነበረውን አገራችንን በታትነው የኢትዮጵያን ብሔር ብሔረሰቦችን በማከፋፈል አገራችንን ወደ ቅኝ ግዛት ለማስገባት ሲመኙት የነበረውን አጥቷት አባቶቻችን ያስከበሯትን አገር ዛሬ ገንጣይና አስገንጣይ በመሆን ኢትዮጵያን ለመበተን ከፍተኛ ጥረት እየተደረገ ነው። ሊደበቅ አይገባም። ያውን በገዛ ልጆቿ ትናንትና ወረሞ፣ አማራ፣ ትግሬ፣ አፋር ታይል እንደመጫን ነብር ደሙ ፈልቶ እንደንብ ተሞ ጠላትን ያሳፈረ ጀግና አገር ዛሬ ግን እስፈሱ ወንድማማቾች እየተጫረሱ ወንድሙ እየገደለ የገዛ ሀብቱን እያዋደመ የኢትዮጵያ ለብዙ ዓመታት ያህል ተድህነት ወለል ታትወጣ አንዱ የሰራውን አንዱ እያፈረሰ በሀገራችን ለሚሆነችውን ሀገራችንን ተድህነት ወለል ታትወጣ አንድ አፍታ ይሄ ዲሞክራሲ ብቅ ብሏል ብለን ትንከጅል ዛሬ ስበሳችን የቤት ስራ ሰጥተው ጥላቶቻችን እያጫረሱን ይገኛሉ። ኢትዮጵያ ሕዝብ ግን ፈጣሪ ተሱ ስለሆነ ወደ አባይ ግድብ እንሄድ። ታዲያ የበለጠ እኮ አባይ ግድብ ተደግሟል። ዛሬ በዚህ ይሄን የተደገመ ኢትዮጵያ ሕዝብ ባልቴት፣ ሽማግሌ፣ ወጣት ታይል ተመቀነቷ እየፈታች የገነባችውን አባይን ዛሬ ኢትዮጵያን ተድህነት ወለል ለማውጣት ተጨለማ ወደ ብርሃን በማውጣት ላይ ጉዞ እንዳለን
ጠላቶቻችን ደግሞ ስልት ቀይረው እስበሳችን እያጫረሱ ይገኛል። ወደ ተከበርከ ሀገር ህዝብ ሆይ እረ አባቶችን ታሪክ አጥና። እረ ዛሬ ልጆች እስበሳቸው አይጫረሱ። እረ መንግስትንም ጆሮ ይስጠው። እረ እኛ መፍትሄያችን ሰላም ነው። እረ ሰላም ለማንጣት እናንተ የሃይማኖት ምሁሮች፣ ሊቃውንቶች፣ የክርስቲያናም ሆነ የእስልምና የሃይማኖት መሪዎች አገራችሁ ወይት እየሄደ ነው የምታዩት። እናንተ ደግሞ በኢትዮጵያ ውስጥ ያላችሁ ከፍተኛ ምሁሮች፣ ፕሮፌሰሮች እረ ኢትዮጵያን አድኗት። እረ ልጃችሁ እጇን ዘርግታ እየጠበቀኝ ነው። እረ ወንድሙ እየገደለ ሀገራችሁ ሀብት እየወደመ ዛሬ ፋሺስት ጣሊያን አፍሮ የሄደውን ሀገራችሁን ዛሬ ሀገራችንን ሊወሯት እያሰፈሰፉ ነው። ገንጣይና አስገንጣሊ በመሆን የኤርትራ መንግስት እኮ የሌላ ተልእኮ ይዞ ነው። የኤርትራ መንግስት አይደለም፣ የኤርትራ ወንበዴ ነው ገንጥሎ የሄደው ሀገሩን። እረ የኢትዮጵያ ህዝብ ተው። እረ በፈጠረ ይሽሽን። እረ ይችን ሀገር እናድናት። እረ ወገናችን አይጫረት። እረ አይሮባዎች መሳሪያ መሞከሪያ ያኑን። ይሄ እንዳይመጣ ግን ትልቁ መፍትሄ ምንድን ነው? ድምጥህን አያል ነው። ድምጥህን አያል አድርገው፣ አታዋርድ። ምርጫ ማለት ተጨለመ ወደ ብርሃን የሚያወጣ ዲሞክራሲውን ባይመችህ ተዲሞክራሲ የሚያወጣ መሪህን ይሆነኛል ብለህ የምትመጣውን ዛሬ በየጓዳው እየሄደ ከሬ ምረጥ የሚል አይደለም። ኢትዮጵያ ህዝብ አያልነትን አይቀህ የሚጥቀም መሪ መምረጥ ታንተ ይጠበቃል። ውድ የተከበርከ የሀገር ህዝቦች፣ ውድ የተከበርከ የኢትዮጵያ ብሔር ብሔረሰቦች ድምጥህ አያል መሆኑ አውቀህ አገርህን ተጥፋት አድን። የሚሆንህን መሪ ምረጥ። የመምረጥ መብትህ ነው። ስልጣን አንተ ዘንድ ነው። አንተ በቃ ያልከው ይበቃል። ዛሬ በጫካም ያሉ ወንድሞቻችን የኢትዮጵያ አስተጫርቶ አገሪቱ በዚህ ሆና ማን ሊያስተዳድር የሚመጣው? እረ እባካችሁ ሁላችንም እንሰብ። እረ የኢትዮጵያ ምሁሮች ተው። እረ ሌላ መሳሪያ ሆነን አገራችን እናጥፋ። በፈጣሪ ስም እማጠናለሁ እንደ 97ቱ ምርጫ ተወናብዶ አላግባብ ደም እንዳይፈስ ምርጫችንን ትክክለኛ አድርገን ደካማና ጠንካራ ጎኑን መዝነን የሚሆንህን መሪ እንድትመርጥ አደራ በኢትዮጵያ ህዝብ እማጠናለሁ። የማይሆንህን ምረጥ አላልኩም። እኔ ከሌ ምረጥ አላልኩም። ከሌም ፓርቲ ምረጥ አላልኩም። የሆነኛል ያልከውን ግን አያልነትህን አረጋግጥ። የፈለከውን ፓርቲ ምረጥ። የግልም ተወዳዳሪ ሊመጣ ይችላል። ምረጥ የሆነኛል ታልክ ርዕዮተ ዓለሙን አይተህ። ግን ዋናው ጥረታችን ሰላም ነው። ለሰላም የሚጥር ኢትዮጵያዊ ላንተ ይጠቅምሃል። ሰላም ተለለ ሁሉም የለም። እናትና አባት እናትና ልጅ የለም። ንብረት የለም፣ ከብትም የለ፣ እንስሳም የለ። እሙንገራ ወርቅ ሬሳን እንኳን የሚቀብር አታውቅም። ለሰላም ግን በኢትዮጵያ ህዝብ ስለ ሃይማኖት መሪዎች ሁለታችሁም በፈጣሪ ጦም ይዛችኋል። የእስልምናም ሆነ የክርስትና ሃይማኖቶች መጽሐፍ ቅዱስ ምን ይላል? ቁርአን ምን ይላል? ያንተ ከተሉና ተጥፋት ሀገሪቱን አድኑ። ሁሉም መስዋዕትነት ክፈል። ለሰላም ዘብቁም። በጫካ ያሉትን ወንድሞቻችንንም ተው በሏቸው፣ እንመካከር። አብይ ደግሞ ለሰላም እጅህን ዘርግተህ ነበር። አንተ ጋር ያሉት ግን የወያኔ ናፋቆች ግን ሰላምን አይወዱም። ሰላም ተመጣ ኢትዮጵያ ትለወጣለች ይላሉ። ይለወጣል እያልክ ትታገላለህ ልጄ፣ ነግሬሃለሁ። አሁንም ለሰላም ሁላችንም ዘምንቁም። አጠገብ ያሉትን ፈትሽ። አብይ ፈጣሪ ታንተ ይሁን። አመሰግናለሁ። ጋሽ ሰኢድ ይመር አሊ ወይም ሻሂድ ሚሊሻው እንዴ ፈለከርኩ እንዴ በጣም ደስ ይላል። አቦ በጣም ነው ማመሰግነው። እኔ ዘመድ ይወይ